ስለ ኢንፎርማል ፋላሲ ስናይ ኢንፎርማል ፋላሲስ are those mistakes in reasoning process of an argument that cannot be recognized by analyzing the structure of an argument. ስትራክቸሩን በማየት ልናገኘው የማንችለው የእንከን አይነት ነው ኢንፎርማል ፋላሲ የሚባለው። ስትራክቸሩን ሳይሆን but only through analysis of the content of the argument ኮንተንቱን ነው የአርጊውመንቱን ኮንተንት ወይንም የአርጊውመንቱን ውስጡን ቼክ በማድረግ ነው እንጂ ስትራክቸሩን በማየት አይደለም። ስትራክቸሩን በማየት መመለስ የምንችለው ፎርማል ፋላሲ እንደሆነ አይተናል። ኢንፎርማል ፋላሲ ሲሆን ግን ጠለቅ ያለ ግምገማ ያስፈልገዋል፣ ትንተና ያስፈልገዋል። ውስጣዊ ኮንተንቱን ነው የምናየው የአርጊውመንቱን። እናም only the meaning of the words, how the statements are constructed and how inferences are made that reveal the faulty reasoning. ስህተቱ የቱ ጋር እንደሆነ ወይንም ስህተቱ ምን እንደሆነ የምናውቀው የቃላቱ ትርጉም ምንድነው የሚለው እና ስቴትመንቱ እንዴት ነው ኮንስትራክት የሆነው እና ኢንፈረንሱ አንዱ ወደ ሌላው እንዴት ነው የሚጠቁመው የሚለውን ቼክ በማድረግ ነው ኢንፎርማል ፋላሲ ማግኘት የምንችለው ወይንም ማወቅ የምንችለው። ለምሳሌ እዚህ ጋር ያለውን ኤግዛምፕል ለማየት ስንሞክር all factories are plants ይላል። all plants are things that contain chlorophyll ይላል። therefore all factories are things that contain chlorophyll። አሁን እዚህ ጋር ፕላንት የሚል ነገር አለ። እዚህ ጋር ፕላንት የገባው በሁለት በተለያየ ሚኒንግ ነው። መጀመሪያ ስትራክቸሩን እንየው። all factories are plants የሚለውን ሐሳብ ፋክተሪ የሚለውን እንደ ኤ ብንወስድ ፕላንትስ የሚለውን ደግሞ እንደ ቢ ብንወስድ ሁለተኛው መስመር ላይ ደግሞ all plants are things that contain chlorophyll ይላል። ስለዚህ ሁለተኛው ፕላንትስ የሚለውን ቃል ይሄኛውን ቢ ብለን ስለወሰድን ስለዚህ ቢ ይሆናል ማለት ነው። all b are chlorophyll የሚለውን ደግሞ ሲ ክሎሮፊል አላቸው የሚለው። ስለዚህ all factories are ስለዚህ ፋክተሪስ ምንድነው እዚህ ጋር ያለው ኤ ነው። ስለዚህ all a are things that contain chlorophyll የሚለው ደግሞ ሲ ነው። ስለዚህ all a are ሲ። ስትራክቸሩን ስናየው ትክክል ይመስላል። all a are b ከሆነ all b are ሲ ከሆነ ዘን all a are ሲ ነው። ስትራክቸሩ ትክክል ነው በስትራክቸር ስንሄድ ማለት ነው። ነገር ግን ሚኒንጉን ስናይ የቃላቱን ወይንም የስቴትመንቱን ሚኒንግ ስናይ all factories are plants ማለት እዚህ ጋር ያለው ፕላንትስ የሚገልጸው ምንድነው? እንደ ፋብሪካ ወይንም የሆነ ቢልዲንግ የሆነ ህንጻ የሆነ ነገር የሚመረትበት የሆነ ነገር ፕሮዲዩስድ የሚደረግበት ቦታዎች ነው ፕላንትስ የምንላቸው። ይሄ የእጽዋትን ሳይሆን የእጽዋትን ፕላንት ሳይሆን ፋብሪካዎች ወይንም ፕላንትስ ይባላሉ። እነዚህ የሆኑ ነገሮች የሚመረቱበት ቦታ ወይንም ህንጻ ፕላንትስ እንላቸዋለን። ስለዚህ በዚህ ሴንስ የገባው ፕላንት እጽዋት አይደለም። ሁለተኛው ሐሳብ ላይ ሁለተኛው ስቴትመንት የገባው ፕላንት ግን እጽዋት ነው። ምክንያቱም all plants are things that contain chlorophyll ስለሚል ክሎሮፊል ያላቸው ፕላንትስ እጽዋት ናቸው። ስለዚህ እዚህ ጋር ያለው የመጀመሪያው ቃል ላይ ያለው ፕላንት እና ሁለተኛው ቃል ላይ ያለው ፕላንት ይለያያል። ስለዚህ ምንድነው የሚለው እዚህ ጋር ሁሉም ፋክተሪዎች ፕላንት ናቸው እና ሁሉም ፕላንቶች ደግሞ ክሎሮፊል አላቸው። ስለዚህ ሁሉም ፋክተሪዎች ክሎሮፊል አላቸው ይላል። ፋብሪካ እንዴት ነው ክሎሮፊል የሚኖረው? ስለዚህ እዚህ ጋር ፋክተሪስ ክሎሮፊል የሚለው ሐሳብ ትክክል አይደለም ማለት ነው። ይልቅ የዚህ ስትራክቸር በትክክል ስናየው ምንድነው all factories የሚለውን all a እሺ ኤ ብንለው ፕላንትስ የሚለውን ደግሞ ይሄኛው ፕላንት ያው ፋብሪካን ስለሚያሳይ ቢ ብንለው ዘን እዚህ ጋር all plants are things contain chlorophyll ይላል። ይሄኛው ፕላንት ሌላ እጽዋቱ ስለሆነ እሱን ሲ ብንለው እና things that contain chlorophyll የሚለውን ሐሳብ ደግሞ ዲ ብንል ወደ ኮንክሉዥን ስንመጣ therefore all factories are factories ምንድነው ኤ all a are things that contain chlorophyll የሚለውን ደግሞ ዲ ነው ያለው። ስለዚህ ስትራክቸሩ ይሄ ነው ትክክለኛው ስትራክቸር የዚህኛው አርጊውመንት all a are b and all c are d then all a are d። ይሄ ሊሆን አይችልም። ምንም የሚያገናኛቸው የለም። ኤ
ሁሉም ኤዎች ቢ ከሆኑ ሁሉም ሲዎች ዲ ከሆኑ ሁሉም ኤዎች ዲ ነው። ይሄ ኤ ከዲ ጋር እንትን ሊሆን አይችልም፣ ሪሌትድ ሊሆን አይችልም። ስለዚህ በዚህ ምክንያት ፋላሲ ይሆናል ማለት ነው። እና ሚኒንጉን አያችሁ እዚህ ጋር ፕላንት የሚለው ሚኒንግ ነው እዚህ ጋር ልዩነት እንዲመጣ ያደርገው ወይንም እንከን እንዲኖረው ያደርገው ይሄ ሀሳብ። ስትራክቸሩ ትክክል ይመስላል ግን ትክክል አይደለም ማለት ነው። ስለዚህ ይሄ ኢንፎርማል ፋላሲ ይባላል እንደዚህ አይነት ፋላሲ። እና ፕሪሚሶችን ስናያቸው ትክክል ናቸው። ትሩ ፕሪሚስ ነው ያለው ግን ኮንክሉዥኑ ላይ ነው ስህተት ያለው እዚህ ጋር ስናይ። ኦል ፋክተሪስ አር ፕላንትስ፣ ያው ይሄ ፕሪሚስ ትክክል ነው። እና ኦል ፕላንትስ አር ቲንግስ ዛት ኮንቴን ክሎሮፊል፣ ይሄም ትክክል ነው። ነገር ግን ኮንክሉዥኑ ላይ ሲመጣ ነው እቺን ፕላንት ከዚህኛው ፕላንት ጋር ሊያጋጭ ይችላል። ሲንስ ዘ ታይም ኦፍ አሪስቶትል ሎጂሲያንስ ሃቭ አቴምፕት ቱ ክላሲፋይ ዘ ቫሪየስ ኢንፎርማል ፋላሲስ። ከአሪስቶትል ጊዜ ጀምሮ ሎጂሲያኖች ኢንፎርማል ፋላሲዎችን በተለያየ ክፍል ይከፍሉ ነበር ወይንም አስቀምጠዋል። አሪስቶትል himself identified 13 and separated them into two groups። አሪስቶትል ብቻውን 13 ፋላሲዎችን አይደንቲፋይ ሊያደርግ ችሏል ወይንም ሊያገኝ ችሏል እና በሁለት ግሩፕ ከፍሏቸዋል። The work of subsequent logicians has produced dozens more, rendering the task of classifying them even more difficult። ከአሪስቶትል በኋላ ያሉት ተከታይ ሎጂሲያኖች ደግሞ እንደገና ብዙ አይነት ፋላሲዎችን ሊያገኙ ችለዋል ወይንም ፕሮዲዩስ ሊያደርጉ ችለዋል እና እነዚህን ሁሉ ክላሲፋይ ማድረግ የፋላሲዎችን አይነት መመደብ በተለያዩ ግሩፖች መመደብ ከባድ ነው የሚሆነው። The presentation that follows divides 22 informal fallacies into 5 groups። አሁን 22 የተለያዩ ፋላሲዎችን በ5 ግሩፕ እናያለን እና አምስቱን ግሩፕ ፋላሲስ ኦፍ ሬሌቫንስ፣ ፋላሲስ ኦፍ ዊክ ኢንዳክሽን፣ ፋላሲስ ኦፍ ፕሪሰምፕሽን፣ ፋላሲስ ኦፍ አምቢጊቲ፣ ፋላሲስ ኦፍ ግራማቲካል አናሎጂ ብለን በ5 ግሩፕ እንከፍላቸዋለን። የመጀመሪያው የምናየው ፋላሲስ ኦፍ ሪሌቫንስ ነው። ሪሌቫንስ ማለት ያው አግባብነት ነው። ስለዚህ ፋላሲስ ኦፍ ሪሌቫንስ ማለት አግባብነት ሲያጣ ነው። አርጊመንቱ አግባብነት በሚያጣበት ጊዜ ፋላሲስ ኦፍ ሪሌቫንስ እንላለን። ምንድነው ፋላሲስ ኦፍ ሪሌቫንስ? ሼር ዘ ኮመን ካራክተሪስቲክስ ዛት ዘ አርጊመንትስ ኢን ዊች they occur have premises that are logically irrelevant to the conclusion። እዛ አርጊመንት ውስጥ ያሉ ፕሪሚሶች ከኮንክሉዥኑ ጋር የተገናኙት ኢሪሌቫንት አግባብነት በሌለው መልኩ ነው ወይንም ተገቢ ባልሆነ መልኩ ነው ፕሪሚሶች ከኮንክሉዥኑ ጋር ሪሌትድ ሊሆኑ ይችላሉ። Yet the premises are relevant psychologically, so the conclusion may seem to follow from the premises even though it does not follow logically። ምንም እንኳን ፕሪሚሶቹ አግባብነት ያላቸው ወይንም ትክክል ናቸው ፕሪሚሶቹ ሳይኮሎጂካሊ ስንረዳው በዚህ በፋላሲስ ኦፍ ሬሌቫንስ ስናይ ፕሪሚሶቹ ትክክል ናቸው። ከኮንክሉዥን ጋር የተገናኙትም በትክክለኛ መንገድ ይመስላል ነገር ግን በትክክለኛ በተገቢ መልክ አይደለም፣ ሎጂካሊ ትክክል አይደለም የተገናኙት። ፕሪሚሶቹ ከኮንክሉዥኑ ጋር የተገናኙት ነገር ነው አሁን ጥያቄ ውስጥ የሚገባው ማለት ነው በዚህ በሪሌቫንስ ፋላሲ ኦፍ ሪሌቫንስ። In a good argument, the premises provide a genuine evidence in support of the conclusion። good argument በመባለው ወይንም የሆነ አርጊመንት ጉድ ነው ጥሩ ነው የሚባለው ፕሪሚሶች አሪፍ ኤቪደንስ አስቀምጠው ወይንም አሳማኝ ምክንያት አስቀምጠው አሳማኝ ማስረጃ አስቀምጠው ወደ ኮንክሉዥኑ ሲያመሩ ነው ጉድ አርጊመንት የሚባለው። በዚህ በፋላሲ ኦፍ ሪሌቫንት ጊዜ ግን ወይንም ሪሌቫንስ ጊዜ ፕሪሚሶቹ ተገቢ ባልሆነ መልኩ ነው ወደ ኮንክሉዥኑ እንዲያመራ የሚደረጉት። On other hand, the connection between premises and conclusion is emotional። ነገር ግን በዚህ በፋላሲ ኦፍ ሪሌቫንስ ጊዜ በፕሪሚስ እና በኮንክሉዥን መሀል ያለው ኮኔክሽን ግንኙነታቸው ኢሞሽናል ነው። ሎጂካል ከመሆን ይልቅ ኢሞሽናል ነው፣ ስሜታዊነት የሚታይበት ነው። Such arguments are often called non-sequiturs
which means the conclusion does not seem to follow from the premises እነዚህ ሴኩተርስ ይባላሉ። እነዚህ አርጊውመንቶች ማለት ኮንክሉዥኑ ከፕሪሚሱ የመጣ አይመስልም ወይንም ፕሪሚሶቹ ኮንክሉዥኑን የሰጡት አይመስልም። ስለዚህ ግንኙነታቸው ዊክ ነው ማለት ነው። እና they are also sometimes called argumentative leaps ይባላሉ which suggest that since no connection is seen between the premise and the conclusion a huge leap or jump would be required to move from one the premise to the other the conclusion argumentative leaps ተብሎ ይጠራሉ። ወይ በመሃላቸው ክፍተት ስላለ ከፕሪሚሱ ወደ ኮንክሉዥኑ ስንሄድ መሃላቸው ላይ ትልቅ ክፍተት ይታያል ወይንም ትክክል አለመሆን ይታያል፣ አግባብነት የሌለው ግንኙነት ይታያል። ስለዚህ አርጊመንታቲቭ ሊፕስ በማለት እንጠራለን እነዚህ ፋላሲ ኦፍ ሪሌቫንስን። ስለዚህ to identify fallacy of relevance therefore one must be able to distinguish genuine evidence from various forms of emotional appeal to force ወይንም argumentum ad baculum ወይንም appeal to the stick በመባል ይታወቃል። ይሄ appeal to force የሚባለው ይሄ ያው የፋላሲ ኦፍ ሪሌቫንስ አይነት ነው። appeal to force የሚባለው ምንድነው የሚያደርገው? it occurs when an arguer poses a conclusion to another person and tells that person either implicitly or explicitly that some harm will come to him if he does not accept the conclusion አያችሁ ያስገድዳል ማለት ነው። ያ አርጊወሩ ያንን አርጊውመንት የሚያስቀምጠው ሰው አንባቢውን ያንን ኮንክሉዥን እንዲቀበል ያንን ድምዳሜ በግድ እንዲያምን ያስገድደዋል። ካላመነ ወይንም ያንን ኮንክሉዥን ያንን ድምዳሜ አንባቢው ካልተቀበለ የሆነ አደጋ እንደሚደርስበት ወይንም የሆነ ችግር እንደሚደርስበት ነው በግዴታ ሊያሳምን የሚሞክረው። ይሄ የመጀመሪያው የሬሌቫንስ ፋላሲ አይነት appeal to force የሚባለው ማለት ነው። እንደ ስሙም ፎርስ ያደርጋል። in other words it occurs when conclusion defended by a threat to well-being of those do not accept the conclusion እና በሌላ ቋንቋ ማለት ነው ያንን ኮንክሉዥን ካልተቀበለ ያንን ድምዳሜ ካልተቀበለ የሆነ ነገር እንደሚደርስበት መጥፎ ነገር እንደሚደርስበት በማስረዳት ነው ለመቀበል ያንን ሐሳብ ለማስቀመጥ የሚሞክረው። ይሄ appeal to force የሚባለው የፋላሲ ኦፍ ሪሌቫንስ አይነት። ለምሳሌ እዚህ ጋር ያለውን ኤግዛምፕል ለማየት ስትሞክሩ ሚስተር ከበደ ይላል። ሚስተር ከበደ you accuse me of fraud and embezzlement ያው ለሚስተር ከበደ ነው የተጻፈው። ሚስተር ከበደ አንተ ከሰኸኛል በማጭበርበር ወንጀል ምክንያት ከሰኸኛል እና you have to drop the charge you feel against me ክሱን ማቆም አለብህ፣ እኔን የከሰስክበትን ክስ መተው አለብህ ነው የሚለው እና you have to remember I am your ex-boss አስታውስ እኔ ያንተ የድሮ አለቃ ነኝ and I will torture both you and your family members if you do not drop your case ኬዙን ካልተውክ ወይንም ክሱን ካልተውከው አንተንና ቤተሰቦችህን እጎዳለሁ የሚል ነው ሐሳቡ። ምንድነው እዚህ ጋር የምንረዳው? ሚስተር ከበደ የሆነን ሰው ከሶታል በማጭበርበር ወንጀል ምክንያት እና ያ ሰው ቻርጁን እንዲተውለት ወይንም ክሱን እንዲያቆም ሚስተር ከበደ ክሱን እንዲያቆም ነው እየተናገረ ያለው። ኮንክሉዥኑ ምንድነው? ክሱን ምን እንዲያደርግ ድሮፕ እንዲያደርግ ነው። ነገር ግን ለኮንክሉዥኑ የሰጠው ነገር ምንድነው? ግዴታ ነው ማለት ቤተሰቦችን እጎዳቸዋለሁ። ይሄንን ጠቅላላ አድርገን ሐሳቡን በአንድ አረፍተ ነገር ስንረዳ ሚስተር ከበደ you have to drop your charge otherwise you will face accident ቻርጁን ክሱ እንድታቆም ይገባል ካልሆነ አደጋ ያጋጥምሃል ነው እያለ ያለው። ስለዚህ ምን እያደረገው ነው? እያስገደደው ነው። appeal to force የምንለው እንዲህ አይነት አርጊውመንት ነው። እንግዲህ ኮንክሉዥኑ ያው ቻርጁን ድሮፕ ማድረግ ሲሆን ነገር ግን ሎጂካል አይደለም። የተሰጠው ምክንያት ምንድነው? ያጋጥማል ያለው አክሲደንት አደጋ ይደርስብሃል ነው ያለው። ስለዚህ ይሄ appeal to force ይባላል። ይሄ በማስገደድ ሎጂካሊ በማሳመን ሳይሆን በማስገደድ የሚሆን የአርጊውመንት አይነት ነው እና appeal to force የምንለው የፋላሲ ኦፍ ሪሌቫንስ አይነት need not use sheer physical
ፎርስ ቱ ሰፖርት ኤ ሰርቴን ኮንክሉዥን የግድ አካላዊ ጥቃትን በማድረስ ብቻ ወይንም በአካል በማስፈራራት ብቻ ላይሆን ይችላል። የአፒል ቱ ፎርስ የምንለው የፋላሲ አይነት ለምሳሌ እዚህ ያለውን ኤግዛምፕል ስናይ ሌትሊ ዜር ሃዝ ቢን ኤ ሎት ኦፍ ኔጋቲቭ ክሪቲሲዝም ኦፍ አወር ፖሊሲ ኦን ዴንታል ቤኔፊትስ ይላል። ያው በዴንታል ቤኔፊት እዛ ድርጅት ውስጥ የተለያዩ ኔጌቲቭ የሆኑ ሀሳቦች ወይንም አስተያየቶች ኔጌቲቭ የሆኑ መጥፎ የሆኑ አስተያየቶች እየመጡ እንደሆነ ይታወቃል። ሌት ሚ ቴል ዩ ሰምቲንግ ፒፕል ኢፍ ዩ ዋንት ቱ ኪፕ ወርኪንግ ሂር ዩ ኒድ ቱ ኖ ዛት አወር ፖሊሲ ኢዝ ፌር ኤንድ ሪዘኔብል። ስለዚህ ለሰዎቹ እያሳወቀ ነው ማለት ነው። ምናልባት አለቃው ሊሆን ይችላል ተናጋሪው። እዚህ ጋር ማወቅ ያለባችሁ ነገር የእኛ ፖሊሲ ፌር ነው፣ ፍትሃዊ ነው፣ እንደገና ምክንያታዊ መሆኑን ማወቅ አለባችሁ እያለ ነው እየተናገረ ያለው። አይ ዊል ኖት ሃቭ ኤኒባዲ ወርኪንግ ሂር ሁ ዳዝ ኖት ናው ሪሲስ። ይሄን የማያውቅ ሰው እዚህ ጋር እንዲሰራ አልፈቅድለትም አይነት ነገር ነው እያወራ ያለው። ኔጌቲቭ ክሪቲሲዝሞች እየመጡ ነው ፖሊሲው ላይ፣ እዛ ድርጅት ውስጥ ባለው ፖሊሲ ላይ። ነገር ግን ምንድነው እያለ ያለው እያስቀመጠ ያለው ሀሳብ የኛ ፖሊሲ ትክክል ነው፣ የኛ ፖሊሲ ልክ ነው፣ ሪዘኔብል ነው። ይሄንን የማያምን ሰው እዚህ ጋር ይኖራል ብዬ አላስብም። ወይንም ይሄንን ያላወቀ ሰው እዚህ ጋር ይቀጥላል ብዬ አላስብም። ያ ማለት ምን ማለት ነው? ይሄንን ሀሳብ የማትደግፉ ከሆነ ትባረራላችሁ ማለት ነው። በዚህ ሀሳብ የማትስማሙ ከሆነ፣ በድርጅቱ ሀሳብ የማትስማሙ ከሆነ ትባረራላችሁ። ምንድነው እያስገደዳቸው ነው። የዛ ድርጅት ፖሊሲ ፌር መሆኑን እና ሪዘኔብል መሆኑን እንዲቀበሉ እያስገደዳቸው ነው። ካልሆነ እንደሚባረሩ እያስፈራራቸው ነው። ስለዚህ በት a threat to lose a job cannot constitute reason to support proposition that the dental policy is reasonable and fair። ይሄ ማስፈራራት ስራ እንደሚያጡ ወይንም ከስራ እንደሚባረሩ ማስፈራራት ምክንያት ሊሆን አይችልም፣ ወይንም አሳማኝ ምክንያት ሊሆን አይችልም። የዛ ድርጅት ፖሊሲ ሪዘኔብል እና ፌር መሆኑን አሁን ኮንክሉዥኑ ምንድነው? ሪዘኔብል እና ፌር መሆኑን ያ ፖሊሲ ሪዘኔብል እና ፌር መሆኑን ለማስረዳት ነው ኮንክሉዥኑ። ያ ነው ድምዳሜው። ያንን ድምዳሜ ለመድረስ ግን የሄደበት መንገድ ትክክል አይደለም። ስለዚህ ይሄ it is unjustified appeal to force ይባላል። እና እንደዚህ አይነት አርጊመንቶች እንደዚህ አይነት ፎርም ነው ያላቸው። ፕሪሚሳቸው ምንድነው? you can avoid harm by accepting the conclusion that the policy is fair and reasonable። ፖሊሲው ፌር እና ሪዘኔብል ምክንያታዊ መሆኑን በመቀበል ከሚደርስባቸው አደጋ መትረፍ ትችላላችሁ። ኮንክሉዥኑ ምንድነው? thus the policy is fair and reasonable። ኮንክሉዥኑ ፖሊሲው ፍትሃዊና ምክንያታዊ ነው የሚል ነው። ነገር ግን ፕሪሚሱ ምንድነው? ምክንያታዊና ፍትሃዊ መሆኑን አክሴፕት ካደረጋችሁ ሃርም አይደርስባችሁም ወይንም አደጋው አይደርስባችሁም። እንደዚህ አይነት ፎርም ነው የሚይዘው አፒል ቱ ፎርስ የምንለው የፋላሲ አይነት። ስለዚህ በማስገደድ የሚሆን አይነት ነው። እንግዲህ ፋላሲ ኦፍ ሬሌቫንስ ውስጥ ነው እያየን ያለ ነው። ተገቢነት የሌለው ነው ወይንም አግባብነት የሌለው የአርጉመንት አይነት ነው። ስለዚህ የመጀመሪያው አፒል ቱ ፎርስ ሌላ ስሙ አርጊመንተም አድ ባኩለም ይባላል ወይንም አፒል ቱ ስቲክ በመባል ይታወቃል። ሌላኛው ፋላሲ ኦፍ ሬሌቫንስ አይነት አፒል ቱ ፒቲ ነው ወይንም አርጊመንተም አድ ሚዘሪኮርዲያም የሚባለው ሌላ ስሙ። እና the second type of fallacy relevant is appeal to pity. The appeal to pity or ad misericordiam fallacy የሚባለው the attempt to support conclusion merely by evoking pity in one's audience when the statements that evoke the pity are logically unrelated to the conclusion። ይሄ ደግሞ ሊያሳምን የሚሞክረው ወይንም ኮንክሉዥኑን ሰፖርት የሚያደርገው ድምዳሜውን ሰፖርት የሚያደርገው በማድረግ ነው አንባቢው ላይ ኦዲየንሱ ላይ ፒቲ በመፍጠር ወይንም የሆነ የሐዘን ስሜት በመፍጠር ነው፣ ስትሮንግ ፊሊንግን በመፍጠር ነው አንባቢው ኮንክሉዥኑን እንዲቀበል የሚያደርገው። ፒቲ ማለት ያው በሚያሳዝን ወይንም በአሳዛኝ ስቴትመንቶች ተደግፎ ማለት ነው። ነገር ግን ሎጂካሊ ስናየው ምክንያቱ የሚያስቀምጠው ምክንያት
ኮንክሉዥኑን ሊደግፍ አይችልም፣ ወይንም ድምዳሜውን ሊደግፍ አይችልም ምክንያቱም በምናይበት ጊዜ። ነገር ግን ምንን ይጠቀማል? አንባቢው ላይ ስሜት በመፍጠር የሚያሳዝን ስሜት በመፍጠር ድምዳሜውን ወይንም ኮንክሉዥኑን አንባቢው እንዲቀበል ሊያደርገው ይሞክራል ማለት ነው። አፒል ቱ ፒቲ የምንለው ወይንም አድማይስሪኮርዲየም የምንለው የፋላሲ ኦፍ ሬሌቫንት አይነት። ለምሳሌ ለዚህ ምሳሌ በምናይበት ጊዜ the headship position in the department according to accounting in the department of accounting should be given to Mr. ኦመር አብዱላ። የኃላፊነት ቦታው በአካውንቲንግ ዲፓርትመንት የኃላፊነት ቦታ አለ። ያ ቦታ ለሚስተር ኦመር አብዱላ ሊሰጥ ይገባል። የኃላፊነት ቦታው ለምንድን ነው ሊሰጥ የሚገባው? ምክንያት ብሎ የሚያስቀምጠውን ተመልከቱ። ኦመር has 6 hungry children to feed and his wife desperately needs an operation to save her eyesight. ኦመር 6 ልጆችን ይመግባል፣ ካልሆነ ይራባሉ ማለት ነው። እና ሚስቱ ደግሞ ኦፕሬሽን ማድረግ አለባት በሚያሳዝን መልኩ። ስለዚህ በዚህ ምክንያት የኃላፊነት ቦታው ለማን ሊሰጥ ይገባል? ለሚስተር ኦመር አብደላ ሊሰጥ ይገባል። ይሄ አፒል ቱ ፒቲ ነው። የሚያሳዝን ስሜት ፈጥሮ አንባቢው ላይ 6 የሚራቡ ልጆች አሉት እና ሚስቱ ደግሞ ኦፕሬሽን ማድረግ አለባት በሚል ምክንያት አንባቢው ላይ ስትሮንግ ፊሊንግ በመፍጠር ወይንም የሀዘን ስሜት በመፍጠር ያንን ቦታ እንዲያገኝ፣ ኮንክሉዥኑ ምንድነው? የሚስተር ኦመር ያንን የኃላፊነት ቦታ እንዲያገኝ ማድረግ ነው። ስለዚህ ይሄ ምን ይባላል? አፒል ቱ ፒቲ ይባላል ማለት ነው። እና ያው የዚህ ሀሳብ ኮንክሉዥን ድምዳሜው ሄርሺፕ ፖዚሽኑ ለሚስተር ኦመር አብዱላ ሊሰጥ ይገባል እና but the conclusion is not logically relevant to the pathetic condition of the argument so they do ሎጂካሊ ያስቀመጠው ምክንያት ትክክል አይደለም። ስለዚህ ያደረገው ምንድነው? ሳይኮሎጂካሊ ነው አንባቢውን ለማሳመን እየሞከረው እና it may be peaceful to see people under these conditions። አሁን የሚስተር ኦመር አብደላ ያለበት ኮንዲሽን ስናይ አሳዛኝ ነው እና but this does not mean that such conditions are logically relevant in every situation to decide። ነገር ግን አሳዛኝ ሁኔታ ላይ ስላለ ብቻ ይሄን ነገር ሰፖርት ያደርጋል ሎጂካሊ ሬሌቫንት ነው ማለት አይደለም። ስለዚህ ኢሬሌቫንት የሆነ ነው ሀሳብ ነው እያስቀመጠ ያለው። a certain position should be open to the people to fill when they have necessary qualification። የሆነ ቦታ ሊሰጥ የሚገባው የሆነ ኃላፊነት ወይ የሆነ ስልጣን ሊሰጥ የሚገባው ያንን ካሟሉ ነው እንጂ ሰዎች በደረሰባቸው ነገር ወይንም ሰዎች ባሉበት ኮንዲሽን ባሉበት አሳዛኝ ሁኔታ ነገር አይደለም። ስለዚህ the relevant logical reason in this situation for ኦመር አብዱላ to qualify for the position is if he fulfills the necessary educational experience። ስለዚህ ኦመር አብዱላ እዛ የኃላፊነት ቦታ ላይ መቀመጥ ያለበት ወይንም ያንን የሥራ ድርሻ ማግኘት ያለበት ሬሌቫንት ሎጂካል ሪዘን ወይንም ሬሌቫንት ሎጂካል ምክንያቱ ምንድነው መሆን ያለበት? ትክክለኛ የሆነ በቂ የሆነ ብቁ ሲሆን፣ ለዛ ቦታ ብቁ ሲሆን፣ የትምህርት መረጃዎችን ልምዶችን በትክክል ሲያሟላ ነው መሆን ያለበት እንጂ 6 የተራቡ ልጆችና ኦፕሬሽን የምታደርግ ሚስት ስላለችው አክሴፕት ሊደረግ አይችልም ኮንክሉዥኑ ወይንም ኦመር አብደላ በዛ ምክንያት ያ ቦታ የሥራ ቦታ ሊሰጠው አይገባም ነው። there is a tendency to take argument from PT as inherently fallacious። በዚህ በፒቲ ምክንያት ወይንም በማሳዘን የሚመጡ አርጊመንቶች ፋሊሺየስ ሊሆኑ ይችላሉ፣ የተሳሳቱ ሊሆኑ ይችላሉ። but this is not always the case። ነገር ግን ይሄ ሁሉ ጊዜ ምክንያት ሊሆን አይችልም። ያ ማለት there are arguments from PT which are reasonable and plausible። ምክንያታዊ የሆኑ አርጊመንቶች አሉ። arguments from PT አሳዛኝ የሆኑ ነገር ግን ምክንያታዊ የሆኑ አርጊመንቶች አሉ። there are situations where compassion or sympathy could be
a legitimate response for some situations ለአንዳንድ ሁኔታዎች ኮምፓሽን የሚያስፈልግባቸው ርህራሄ የሚያስፈልግባቸው ሲቹዌሽኖች ይፈጠራሉ እና most society values helping people in time of danger, showing compassion and sympathy is a natural response in some situations እና አብዛኛው ማህበረሰብ አሁን ሰው ችግር ውስጥ ሲሆን አደጋ ውስጥ ሲሆን ርህራሄን ያሳያል እና የሚሰጡት ሪስፖንስ አለ መርዳት ማገዝ አለ እና እነዚህ ውሳኔዎች ከምን የተነሱ ናቸው ከእንደዚህ አይነት ሲቹዌሽን ሲፈጠሩ የተነሱ ናቸው ከርህራሄ የተነሱ ናቸው እና if some group of people are in danger helping out may require appeal to the compassion or pity of the other people ስለዚህ ሰው እንደዚህ አደጋ ውስጥ በሚሆንበት ጊዜ ያን ሰው ለማገዝ የሌላን ሰው ርህራሄ ወይንም የሌላን ሰው ማዘን ሀዘኔታን ይፈልጋል ስለዚህ ያ በዛ በሀዘኔታ ብቻ ስለተደረገ ምክንያታዊ ነው ማለት አይደለም ቀደም ያየነው የሚስተር ኦመር አብደላ ስናይ ያ በሀዘኔታ ማድረግ ያ ምክንያታዊ አይደለም የስልጣን ቦታ ለመስጠት የሆኑ ችግሮችን ማጥቀስ ተገቢ አይደለም ነገር ግን በእንደዚህ አይነት ኮንዲሽን ጊዜ ለምሳሌ እዚህ ጋር ስናይ 20 children survive earthquake that kill most people in the village የመሬት መንቀጥቀጥ ተነስቷል የሆነ አካባቢ ላይ አብዛኛውን ሰው ገድሏል እና 20 ህፃናት ሰርቫይቭ አድርገዋል ተርፈዋል እና these children lost their parents እነዚህ ልጆች ወላጆቻቸውን አጥተዋል በአደጋው ምክንያት they are out of school and home in the street እና ከትምህርት ቤትም ከቤትም ወጣው ጎዳና ወጣዋል ማለት ነው እነዚህ ህፃናት unless we each of us contribute money their life will be in danger in the coming days ገንዘብ አዋተን ካላገዝናቸው ህይወታቸው አደጋ ውስጥ እንደሆነ ነው የሚነግረው ስለዚህ we should help these children as much as we can ስለዚህ እነዚህን ልጆች ልናግዛቸው ይገባል አሁን እዚህ ጋር ስናይ እነዚህ ልጆች መረዳት አለባቸው መታገዝ አለባቸው ኮንክሉዥኑ ምንድነው እነዚህ ልጆች እርዳታ ያስፈልጋቸዋል ነው ለእርዳታው የሚያስቀምጠው ምክንያት ምንድነው የደረሰባቸው ነገር ነው ስለዚህ እዚህ ጋር ሪዘኔብል ነው ምክንያቱ አሁን እንደዚህ አይነት ምክንያት ሪዘኔብል የሚሆነው እነዚህ ልጆች ፈልገው አይደለም ያን ነገር ያመጡት ነገሮችን አደጋ ምናምን እንደዚህ አይነት ነገር የደረሰባቸው ፈልጎ እስካልሆነ ድረስ ወይንም ባለቤቱ ፈልጎ እስካልሆነ ድረስ ለዛ ነገር ማዘን ወይንም ፒቲ ወይንም ኮምፓሽን ምንድነው ፋሊሺየስ አይደለም ወይንም ፋሊሺየስ እንዲሆን አያደርገውም ምክንያቱም እዚህ ጋር ያለው ሪዝን ትክክለኛ ነው እነዚህ ልጆች በፈልገው አይደለም ያን ነገር ያመጡትና ምክንያቱ ትክክል ነው አደጋ ላይ ስላሉ መታገዝ አለባቸው ሪዝኑ ወይንም ፕሪሚሱ ምንድነው እነዚህ ልጆች አደጋ ላይ ናቸው ህይወታቸው አደጋ ላይ ነው ስለዚህ ኮንክሉዥኑ ምንድነው ኦኬ ማገዝ አለብን ስለዚህ በዚህ ጊዜ ምን ይሆናል ማለት ነው ትክክል ይሆናል ወይንም ሪሌቫንት ይሆናል ስለዚህ if people are not responsible for the situation in which they are in it is perfectly reasonable and sensible to show compassion for these people ሰዎች ያንን ያመጡት ነገር የደረሰባቸው አደጋ የደረሰባቸው መጥፎ ነገር በራሳቸው ምክንያት ካልሆነ ወይንም ኃላፊነቱን የማይወስዱ ከሆነ ወይንም ከራሳቸው ቁጥጥር ውጪ የደረሰባቸው ነገር ከሆነ ርህራሄን ማሳየት ይሄ ሪዘኔብል ፐርፌክትሊ ሪዘኔብል ነው ምክንያታዊ ነው ርህራሄን ማሳየት ፒቲ ሀዘኔታን ማሳየት ይሄ ምክንያታዊ ነው እና in fact this is the main justification for some special policies some social policies to help out old people disabled orphans and other people who are in bad situation due to the factor in which beyond their control እና በማህበረሰቦች ውስጥ የሚደረጉ ነገሮች ያረጁ ሰዎችን ማገዝ ዲሴብል የሆኑትን አካል ጉዳተኞችን ማገዝ ኦርፋን ወላጅ አጥ የሆኑትን እና ሌሎች መጥፎ ኮንዲሽን ውስጥ ያሉ ሰዎችን ማገዝ የማገዝ ምክንያት ይሄ ነው ማለት ነው በመሆኑ ምክንያት helping people in problem when they are not responsible is reasonable ኃላፊነት የማይወስዱበት ችግር ሲደርስባቸው ወይንም ያለነሱ ፍቃድ ያለነሱ ቁጥጥር የደረሰባቸውን ችግር ውስጥ የገቡትን ሰዎች ማገዝ ሪዘኔብል ነው
ማገዝ ሪዘኔብል ነው፣ ምክንያታዊ ነው። but if the people are in bad situation in which they are responsible as a cause, showing of a compassion may be illegitimate, and argument in which the conclusion is depend on illegitimate appeal to compassion is a fallacy or appeal to pity fallacy እንላለን። ነገር ግን እነዛ ሰዎች ባድ ሲቹዌሽን ውስጥ የገቡት በራሳቸው ምክንያት ከሆነ አውቀው ከሆነ እያወቁ ከሆነ ለነዚህ ሰዎች ማዘን ምን ይባላል? ፋላሲ ይባላል፣ ወይንም አፒል ቱ ፒቲ ፋላሲ እንለዋለን። ምክንያቱም አውቀው ነው አዛ ኮንዲሽን ውስጥ የገቡት። ስለዚህ ይሄ በማዘን ብቻ የምናደርገው ነገር አፒል ቱ ፒቲ ፋላሲ ይሆናል። ነገር ግን ያ ሰውዬ ወይንም ያ እነዛ ልጆች በራሳቸው ምክንያት ካልሆነ ሳያውቁት ከሆነ አደጋው የደረሰባቸው እነዛን ሰዎች ማገዝ ምክንያታዊ ነው፣ ፋላሲ አይደለም። ነገር ግን በራሳቸው ሪስፖንሲብል ከሆኑት አፒል ቱ ፒቲ ፋላሲ ይባላል ማለት ነው።